አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የካቲት 11 ከሃዲው ንጉሥ ዳክዮስ ለ1 ዓመት ያህል በእጅጉ ያሰቃየውና በመጨረሻም አንገቱን ተሰይፎ ሰማዕትነቱን በድል የፈጸመው አባ በላትያኖስ ዕረፍቱ ነው። ዳግመኛም በዚህች ዕለት በቀንና በሌሊት 700 ጊዜ አቡነ ዘበሰማያትን ከስግደት ጋር እየጸለየ 40 ዓመት የኖረውና በኋላም ወደ በረሃ ሄዶ ብቻውን በዋሻ ውስጥ 50 ዓመት የተጋደለው አንበሶችም እንደ ሰው ሆነው ያገለገሉት አባ አውሎግ ዕረፍቱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባ በላትያኖስ ከልጅነቱ ጀምሮ ብልህና አዋቂ በተጋድሎም የጸና ነው። ምግባር ሃይማኖቱ የቀና ተጋድሎ ትሩፋቱ የሰመረ ነውና እግዚአብሔር በሮሜ አገር በቅዱስ ጴጥሮስ ወንበር ላይ ሊቀ ጳጳስ አድርጎ ሾመው። እርሱም በቅዱስ ጴጥሮስ ወንበር ላይ 12 ዓመት በሰላም ኖረ። ሕዝቡንም በቀናች ሃይማኖት ስለ መጽናት እያስተማራቸው ሳለ መኮንኑ ፊልጶስ በንጉሥ ቀላውዲዮስ ላይ ተነስቶ ገደለውና እርሱ ነገሰ። ከነገሰም በኋላ በምዕመናን ላይ ታላቅ መከራን አመጣ። በዚህም በንጉሥ ዳክዮስ እጅ ብዙ ክርስቲያኖች ሰማዕት ሆኑ። በዚህ ከሃዲ ንጉሥ በዳክዮስ ዘመን 7ቱ ደቂቅ 372 ዓመት አንቀላፍተው የነቁት ከእርሱ በሸሹ ጊዜ ነው። እርሱ እጅግ ክፉ ነበርና ለስም አጠራሩ ክብር ይግባውና ጌታችንን ክዶ ጣዖትን ማምለክና የክርስቲያኖችን ደም እንደ ውሃ ማፍሰስ በጀመረ ጊዜ እነዚህ 7 ወጣቶች ተሰደው ወደ አንድ ዋሻ ውስጥ ገቡ። በዚያም አንቀላፍተው ከ372 ዓመት በኋላ ተነስተው ትንሣኤ ሙታንን መስክረዋል። ንጉሥ ዳክዮስ በኤፌሶን ከተማ መስጊድ ሰርቶ በውስጡም ጣዖታትን አቆመና ሰዎችን ሁሉ ለእነዚያ ጣዖታት እንዲገዙና እንዲሰግዱላቸው አስገደደ። ትእዛዙን ያልተቀበሉት ሁሉ በግፍ ገደላቸው። የከበረ አባ በላትያኖስም የጣዖታትን አምልኮ እየነቀፈ ሕዝቡን በክብር ባለቤት በክርስቶስ ሃይማኖት እስከ መጨረሻው ይጸኑ ዘንድ እንደሚያስተምር ንጉሡ ሰማ። መልእክተኞችን ወደ ሮሜ አገር ልኮ ወደ ኤፌሶን ከተማ አስመጣው። ለጣዖታትም እንዲሰዋ አዘዘው። በዚህም ጊዜ አባ በላትያኖስ የንጉሡን ጣዖታት እየተሳለቀባቸው ረገማቸው እንጂ የንጉሡን ትእዛዝ አልሰማም። ንጉሡም በዚህ ተናዶ አባ በላትያኖስን ለ1 ዓመት ያህል በእጅጉ አሰቃየው። ማሰቃየትም በሰለቸው ጊዜ በሰይፍ ራሱን ቆረጠው። አባ በላትያኖስም ሰማዕትነቱን በድል ፈጽሞ የክብርን አክሊል ተቀበለ። የአባ በላትያኖስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አባ አውሎግ የዚህ ቅዱስ ወላጆቹ ከአገረ ንጽቢን ሲሆኑ እነርሱም በወርቅና በብር እጅግ ባለጸጎች ናቸው። ልጃቸውን አውሎግን ከወለዱት በኋላ የቤተ ክርስቲያንን ትምህርት ሁሉ እያስተማሩ በምግባር በሃይማኖት አሳደጉት። እርሱም ዕድሜው ትንሽ ከፍ እንዳለ እጅግ የበዛውን ንብረታቸውን አውርሰውት በሞት አረፉ። አንዲት ዕለትም ይህ አውሎግ ያለን ገንዘብን ሁሉ ሸጠ፣ ለድኖች ሰጠ፣ መከራ መስቀልን ተሸክመና ተከተለኝ የሚለውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የወንጌል ቃል አሰበና ወዲያውኑ ገንዘቡን ሁሉ አውጥቶ ለእግረኞችና ለጦም አዳሪዎች በትኖ ወደ አባ አውሎጊን ሄደ። አባ አውሎጊን የአውሎግን መምጣት አስቀድሞ እግዚአብሔር እነሆ ወደ አንተ የመረጥኩት አንድ ጎልማሳ ይመጣል፣ ተቀበለውና ከሚያገለግሉ መነኮሳት ጋር ቀላቅለው ብሎ ነግሮት ነበርና ሲመጣ በደስታ ተቀበለው። እየፈተነውም በእርሱ ዘንድ 3 ዓመት ካኖረው በኋላ ፍጹም የሆነ ቅድስናውን አይቶ የምንኩስናን ልብስ የመልአክንም ማስኬማ ለበሰ። ከዚህም በኋላ አባ አውሎግ ከሰንበት እስከ ሰንበት እየጾመ በብዙ ተጋድሎ ኖረ። በቀንና በሌሊትም 700 ጊዜ አቡነ ዘበሰማያትን ከስግደት ጋር ይጸልያል። እንደዚህ ባለ ተጋድሎ 40 ዓመት ኖረ። ከዚህም በኋላ ወደ በረሃ ሄዶ ብቻውን ይጋደል ዘንድ እንዲፈቀድለት መምህሩን ለመነው። መምህሩ ፈቀደለትና አባ አውሎግ ወደ በረሃ ሄዶ ከአንዲት ዋሻ ውስጥ ገባ። ጽኑ የሆነ ተጋድሎንም ከበፊቱ በማብዛት በዚያች ዋሻ ውስጥ 50 ዓመት በታላቅ ተጋድሎ ኖረ። ፍላጎቱንም ይፈጽሙለት ዘንድ 2 አንበሶችን እግዚአብሔር አዘዘለት። በአንዲት ዕለትም በታመመ ጊዜ አንበሶች
አንበሶቹን እጠጣ ዘንድ የሞቀ ውሃ እሻለሁ ሲላቸው፣ አንደኛው አንበሳ ወደ ተራራ ሄዶ በዚያ አንድ እረኛን አግኝቶ ወደ አባ አውሎግ አመጣው። እረኛውም አባታችንን ባየው ጊዜ ከእግሩ ስር ወድቆ ሰገደለትና አባቴ ሆይ ምን ትሻለህ አለው። እርሱም የሞቀ ውሃ ጠጣ ዘንድ ሻለሁ አለው። እረኛውም እንዳለው አደረገለት። አንበሳውም ዳግመኛ እረኛውን ወደ ቦታው መለሰው። እረኛውም ለእግሩ ተረከዝ ዓለሙ ሁሉ መጠኑ የማየውን ጻድቅ ሰው አገኘው ብሎ ለሰው ሁሉ ተናገረ። ሕዝቡም ይህንን በሰሙ ጊዜ እየመጡ አባ አውሎግን ተሳለሟቸው። ብዙ ሕሙማንም እያመጡለት ፈወሰላቸው። በዚያም ወራት የአባ አውሎግ መምህሩ አባ አውሎጊን ጣዖትን የሚያመልኩ የፋርስ ሰዎችን አስተምሮ ወደ ቀናች ሃይማኖት ለመመለስ ወደ ፋርስ ለመሄድ ፈለገ። ዳግመኛም ልጁ አባ አውሎግን ከእርሱ ጋር ሊወስደው ፈልጎ ወደ እርሱ መልእክተኛ ሊልክ በፈለገ ጊዜ መንፈስ ቅዱስ አንበሳውን አስገነዘበውና የአባ አውሎግን አጽፉንና ወንጌሉን አንስቶ ተሸከመና አባ አውሎግን መንገዱን አመለከተው። አባ አውሎግም ተነስቶ አንበሳውን ተከትሎ ቢሄድ በስተመጨረሻ ከመምህሩ ጋር አገናኘው። መምህሩም በደስታ ተቀበለውና አብረው ሲጓዙ ከጤግሮስ ወንዝ ደረሱ። በጸሎታቸውም የወንዙ ውሃ ተከፍሎላቸው በሰላም ተሻገሩ። ወደ ፋርስ አገርም በደረሱ ጊዜ ሕዝቡን በቃላቸው አስተምረው በተአምራታቸው አሳምነው ወደ ቀናች ሃይማኖት በመመለስ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። በአንዲት ዕለት ደግሞ ቅዱሳን በተራቡ ጊዜ ምግባቸውን ይፈልጉላቸው ዘንድ አባ አውሎግ አንበሶቹን አዘዛቸው። እነርሱም በሄዱ ጊዜ እንጀራ በአህያ ላይ ጭኖ የሚጓዝ አንድ ሽማግሌ አገኙ። ሕፃን ልጅም ከእርሱ ጋር አለ። አንበሶቹም አህያውን ወደ ቅዱሳን አመጡ። ከድንጋጤ የተነሳ ሕፃኑም ሞተ። ነገር ግን ቅዱሳኑ በጸሎታቸው ከሞት አስነሱ። ቅዱሳኑም ተመግበው ሲጨርሱ እንጀራው እንደ ቀድሞ ምንም ሳይጎድል ተገኘ። አንበሶቹም እንጀራውን በአህያ እንደተጫነላቸው ከልጁ ጋር ወስደው ለባለቤቱ መለሱለት። ከዚህም በኋላ አባ አውሎግ ወደ ባቱ ተመለሰና ጥቂት ታሞ አረፈ። ቅዱሳንም በታላቅ ክብር ቀበሩት። አንበሶቹም መቃብሩን እየጠበቁ 12 ዓመት ኖሩ። ከዚያም ወደ ዱር ገቡ። የአባ አውሎግ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ለድንግል ወለመስቀሉ ክቡር። ይቆየን።